ባለቤቴ የግል ንግድ ይሰራ ነበር። አሁን በቅርቡ ድንገት ታሞ ነው ያረፈው። ከማረፉ በፊት በገቢዎች ኦዲት ተደርጎ ዕዳ እንዳለበት ተነግሮት ለመፍትሄ ላይታች እያለ ነው ሞት የቀደመው። ባለዕዳ ሆን ለመክፈል ይገደድ ከነልጆቼ ችግር ላይ እንወድቅ ይሆን የሚለው አሳስቦኛል። ሕጉ ግን ስለ ባልና ሚስት የንግድ ሥራ ምን ይላል? ጠያቂዋ ለጠየቁት የተሻሻለው የንግድ ሕግ የተጋቡ ሰዎች ስለሚያደርጉት የንግድ ሥራ ብሎ የደነገገውን አሁን በጥቂቱ እናወራለን። የኢትዮጵያ የፌዴራል ጠበቆች ማህበር አልሰማንም እንዳትሉን አስቀድሞ እንድታደምጡ ጋብዟቸዋል። ሰላም፣ ፍቅር፣ ጤና በየቤታችን ተገኝተው ደግሞ ለሀገርም እንዲተርፉ ተመኝተናል። የተሻሻለው የንግድ ሕግ በምዕራፍ 4 ስር የተጋቡ ሰዎች ስለሚያደርጉት የንግድ ሥራ በማለት 5 ያህል ድንጋጌዎችን ደንግጓል። በአንቀጽ 15 ያስቀደመው መብትን ነው። ያገቡ ሰዎች የንግድ ሥራ ለመስራት ስላላቸው መብት ባል ወይም ሚስት ካልተቃወመ በስተቀር ያገባ ሰው የሚሰራው የንግድ ሥራ እንደ ባልና ሚስት የጋራ የንግድ ሥራ ይቆጠራል። ድንጋጌው ባል የሚስትን፣ ሚስት የባልን የንግድ ሥራ መቃወም ባለዕዳ ከመሆን ራሳቸውን መከላከል እንደሚችሉ ፈቅዶ ተቃውሟቸውን አንድም ማስታወቅ ሁለትም ማስመዝገብ አለባቸው ሲል በአንቀጽ 16 ላይ ይደነግጋል። አንቀጽ 16 መቃወሚያን ስለማስታወቅ 1 በባልና ሚስት መካከል በዚህ ሕግ አንቀጽ 15 መሰረት የሚደረገው መቃወሚያ ለሚነግደው ባል ወይም ሚስት እንዲደርሰው ለማድረግ በማናቸው መንገድ ማስታወቅ ይቻላል። 2 እንደዚህ ያለው መቃወም በንግድ መዝገብ ካልገባ በስተቀር ሶስተኛ ወገኖችን መቃወሚያ ሊሆን የሚችለው ተቃውሞ መኖሩን በሚያውቁ ሰዎች ላይ ነው። ተቃውሞ የሁሌም ላይሆን የሐሳብ ለውጥም ተፈጥሮ በመስማማት ሊተካ ይችላል። ከሆነ መልካም ነው። ግን ካልሆነስን አስበህ አሁን የምታደምጠኝ ባል ሚስቴ መነገዴን ከተቃወመች በሐሳብ ልትደግፈኝ ከጎኔ ልትሆን ሲገባት ደግሞ እኔን ባለዕዳ እንዳታደርገኝ ራስን ቻል ካለችኝ ታዲያኔ ምን በጀኝ የሚለውን ጠይቀ ይሆን? ከቻልክ በራስህ ለማሳመን ጥረት አድርግ። ካልሆነ ግን መቃወሚያዋን እንድታነሳ ሽማግሌዎችን መላክና በእነርሱ ማስወሰን ሕጉ የሰጠህ ምርጫ ነው። የተሻሻለው የንግድ ሕግ መቃወሚያን ስለማንሳት በማለት በአንቀጽ 17 እንዲህ ይደነግጋል። አንቀጽ 17 መቃወሚያን ስለማንሳት 1 የሚነግደው ባል ወይም ሚስት ተቃውሞው የቤተሰቡን ጥቅም የሚጎዳ መስሎ የታየው እንደሆነ መቃወሚያው እንዲነሳለት ጉዳዩን ለሽምግልና ዳኞች ማቅረብ ይችላል። 2 የሽምግልና ዳኞች መቃወሚያው እንዲነሳ ከወሰኑ ተቃውሞው የተነሳለት ነጋዴ ባል ወይም ሚስት ይህንኑ በንግድ መዝገብ እንዲገባ ማድረግ አለበት። ባልም ሆነ ሚስት የሚነግዱት ለቤታቸው ለጋራ ጥቅም መሆኑ እውነት ነው። ጥቅምና ጉዳት ወይም ትርፍና ኪሳራ ደግሞ ወንድማማቾች ናቸውና ተራ በተራ ከተፍ ሊሉ ይችላሉ። እንደ ትርፉ ሁሉ ዕዳስ ቢመጣ ለሚለው የተሻሻለው የንግድ ሕግ ምላሽ ይሰጣል። በአንቀጽ 18ና 19 እንደዚህ ይደነግጋል። አንቀጽ 18 የሚነግደው ባል ወይም ሚስት ስለተዋዋለው ዕዳ የሚነግደው ባል ወይም ሚስት የተዋዋለው ዕዳ እንደ ባልና ሚስት የጋራ ዕዳ ተቆጥሮ ከባል ወይም ከሚስት የግል ንብረትና የጋራ ንብረት እንዲካፈል ሊጠየቅ ይችላል። አንቀጽ 19 መቃወሚያ ስለሚኖረው ውጤት በዚህ ሕግ አንቀጽ 15 መሰረት ባል ወይም ሚስት ያቀረበው መቃወሚያ በደንቡ መሰረት በንግድ መዝገብ የገባ እንደሆነ ወይም በአንቀጽ 16 ንዑስ አንቀጽ 2 በሚደነግገው መሰረት መቃወሚያው መኖሩ የታወቀ ከሆነ የሚነግደው ባል ወይም ሚስት ዕዳ የሚከፈለው ከዚሁ ሰው የግል ንብረት ላይ ብቻ ነው። በመጨረሻም ይህን ልንገራችሁ። አንቀጽ 20 ባልና ሚስት ተባብረው ስለሚሰሩት ሥራ አንዱ ለሌላው ሰራተኛ መሆኑ ማስረጃ ካልቀረበ በስተቀር ባልና ሚስት በአንድነት በንግድ ቤት ውስጥ ተባብረው በሚሰሩበት ጊዜ ነጋዴው ባል ወይም ሚስት የተዋዋለው ዕዳ እንደ ባልና ሚስት የጋራ ዕዳ ተቆጥሮ ከጋራ ንብረትና ከባልና ሚስቱ የግል ንብረት እንዲከፈል መጠየቅ ይቻላል። የዛሬውን አበቃን። እንድታደምጡ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። በሰላም ያውላችሁ። ከሁሉም የሚበልጠው የአእምሮ ሰላምም ከኔም ከናንተም ጋር ይሁን።